በእድሜዋ ውስጥ በእርግጠኝነት ነው የምናገራችሁ አንድ ወንድ ያጋጥማታል። እሱ ሽፍታ ልብ ያለው ወይም ፕሌየር ተብሎ የሚጠራው ወይ ፍቅረኛው ትሆናለች ወይ ባይቻንስ ዘላለች። ግን አብዛኛው እህቶቼ በእንደዚህ አይነት ወንድ ተጠምደዋል። ለምን እንደሆነ ታውቃላችሁ? እኛ እንዴት እንደምንሰራ ያውቃሉ። ፕሌየር ወንድ አንድን ሴት እንዴት በፍቅር መጣል እንዳለበት ያውቃል። ምን አይነት ፕሮሰስ ማለፍ እንዳለበትም ያውቃል። ስለዚህ ያንን ፕሮሰስ አልፎ እጁ ከገባሽ በኋላ ምን ማድረግም እንዳለበት በተመሳሳይ ያውቃል። ሴት ልጅ ደግሞ ከፕሌየር ወንድ ጋር እንዳለች እንዴት ማወቅ ትችላለች? ከሱስ ወይም በሱ ወጥመድ ውስጥ ከወደቀች በኋላ እንዴት ነው መዳን የምትችለው የሚለውን ነው በዛሬ ቪዲዮአችን ላይ የምናወራው። እንደምታውቋቸው እኔ አንድ ዘፈን አለ ሽፍታው ልቡ የሚለው የጆኒ ራጋ፣ የሚገርም ቴራፒ፣ የሚገርም ትምህርት ያለበት አንዳንድ የምናያቸው ሙቪዎችን የምንሰማቸው ሙዚቃዎችን ከኢንተርቴንመንት በላይ ማየት ምን ልማርበት ምን ልውሰድበት። ከደር የደረሰባት ሴት ወዲያው ነው የምታውቀው። ልክ ነው እኮ ይሄ እኮ የኔ ህይወት ነው ትላለች። እንደዛ ማለት አይጠበቅብሽም። ከብልጥ ሴት ከጎረቤቷ ትማራለች። ስለዚህ የሆነ ሰው ህይወት ላይ እስኪደርስ የምታውቂ በቅርብ የምትብሴ ወይ ራስሽ ላይ እስኪደርስ አጠብቂ። ከደረሰብሽም እንዴት መላቀቅ እንደምትችይ እና ምልክቶቹ ምንድናቸው የሚለውን እኔ የታችሁ በሰፊው በዛሬ ቪዲዮአችን ላይ እናወራለን። እንዳልኳችሁ የምታዩትን ምልክት ወይም የማወራው ነገር ሀፕን እያደረገ ከሆነ ባልሰማ ማለፍ መፍትሄ አይደለም፣ በሽታ ነው። በሽታሽን ካወቅሽ ደግሞ መድኃኒትም ጭምር እዚህ ቪዲዮ ላይ አለ። መድኃኒቱን መውሰድና ራስሽን ማዳን እየቻልሽ ለማይረቡ ሰበቦችሽ አረ እሱ እኮ አሁን እንደዚህ ሆነ እንጂ እንደዚህ አይነት ሰው ነው የሚለውም ነገር መፍትሄ አይሰጥሽም። ተጋፈጨው። እንዳታምኚ የሚያደርግሽ የሱ ታክቲኮች የሚሰጥሽ የሚያደርጋቸው እንዲሰማሽ ያደረጋቸው ነገሮች እንደሆኑ እመኝ። አሁን በእርግጠኝነት አንቺ ነሽ በፊት የሰጠሽን በፍቅሩ እስክትወድቂ ድረስ የሰጠሽን ነገር ለመስጠት እየሞከርሽ ያለሽ። ፕሌየር ወንድ ምን አይነት ምልክቶች ይታዩበታል? ይሄ ወንድ ደግሞ ካጋጠመሽ ወይም ህይወትሽ ውስጥ ካለ እንዴት ልትጠነቀቂ ትችያለሽ? የዚህ ቪዲዮ መጨረሻ ድረስ ከቆያችሁ እስከነ መፍትሄው እናወራበታለን። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳሱ ላይ። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል ስለምናደርግበትም ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላርጋችሁ ልጆች እባካችሁ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ዩቲዩብ እንዲወደው እኔን ደስ እንዲለኝ ለብዙ ቶቻችን እንዲደርስ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ሽፍታ ልብ ያለው ወንድ ወይም ፕሌየር ብለን የምንጠራው ወንድ ትልቁ መለያው ሴት ልጅ እንዴት እንደምትሰራ፣ እንዴት እንደምትሰበስብ፣ ምን እንደምትፈልግ፣ ምን እንደማትፈልግ፣ ምን እንደሚያስቀይማት፣ ምን በፍቅር እንደሚጥላት ጠንቅቆ ያውቃል። ያንን መሳሪያውን ይጠቀማል ማለት ነው። እጅግ በጣም ናይስ ሆኖ ነው የሚቀርብሽ። ያላንቺ ሴት እንደሌለ እንዲሰማሽ ያደርግሻል። እንደ ንግስት ይንከባከብሻል፣ ይደውልልሻል፣ ቴክስት ያደርግሻል። ምክንያቱም ኦልሬዲ ልብሽን ከወሰደ በኋላ ወይ ልባችንን ከሰጠን በኋላ ምን አይነት ሴቶችም እንደምንሆን ያውቃል። ስለዚህ ቱማች ነው የሚሆነው። በጣም ማታቂው ወር ከዚህ በፊት ማንም ወንድ ሰጥቶሽ የማያውቀውን አቴንሽን፣ ጊዜ፣ ፍቅር፣ እንክብካቤ፣ ስጦታ በቃ የምንፈልገው እዚህ ውስጥ ያለውን ወንድ ያ ድሪም የምናደርገው ወንድ አለ አይደለ? ኦልሬዲ አግብቶን የሚኖረው ፊውቸራችንን የሚያኖረን ወንድ ያንን ወንድ ቁጭ ያደርገዋል። በቃ አክተር ምርጥ ሰው ነው የሚሆንልሽ። ደን ከሆነ ጊዜ በኋላ ፌድ ያደርጋል፣ ይላላል፣ ይጠፋል። የሚፈልገውን ኦር ሴክስ ሊሆን ይችላል ኦር ዋቴቨር ከአንቺ መውሰድ የሚፈልገውን ወይም ወደ አንቺ የመጣበትን ዓላማ ካሳካ በኋላ መቀዝቀዝ፣ መቀየር፣ መለወጥ ኦር መጥፋት ሲጀምር ማንን እንዳጣሽ ምን ሆኝ ምን አጥፍቼ ነው እንጂ የምትይው አንቺ በፍጹም እሱ በራሱ ምክንያት ወይም ስለማይወደኝ ነው የሚለውን አታስቢም። ይሄ ትልቁ ምልክት ነው። የፕሌየር ወንድ መለያ ያቅሻል። እንደውንም እስቲ ዝም ብለሽ አስቢው። አንቺ ያልነገርሽውን ነገር ሁላ ሊያቅ ይችላል። ምክንያት ጥናት ያደርጋላ። በደንብ ነው የሚያውቀው። ያልነገርሽውን ከዚህ በፊት ወይ ያልሰጠሽውን መረጃ በደንብ ጠንቅቆ ስለ አንቺ ኬር እንደሚያደርግ አስመስሎ ነው ስምጥ አርጎ ማትወጪበት የሚመስልሽ ፍቅር ውስጥ የከተተሽ። ይወጣል፣ ባይዘይ ይወጣል። ራስሽን ካዘጋጀሽ ኃይለኛ ፍቅር ውስጥ ማስገባት ነው የመጀመሪያው ትልቁ ምልክታቸው። ከዛ በኋላ እየቀዘቀዙ እየደበዘዙ ከናካቴው መጥፋት፣ አንቺ እንድትፈልጊው፣ አንቺ እንድትጨነቂ፣ አንቺ እሱ በፊት የሰጠሽን ያረገልሽ ነገር እንድታደርጊ ያረግሻል። ይሄን ምልክት ካየሽ ሽፍታ ልብ ያለው ወንድ ነው። ሁለተኛ ስለሚፈልገው እንጂ ስለምትፈልጊው ነገር ግድ የለውም። የሚፈልገውን ነገር እንዳልኳችሁ እስከሚያገኝ እስከሚቀበልሽ ወይም ዓላማውን እስኪያሳካ ድረስ
ለአንቺ ይመስልሻል የሚያደርገው አይደል? ኖ አላማውን እስኪያሳካ ወይም ያችን ታርጌቱን አንቺ በፍቅር እስክትያዢ። ምክንያቱም ከዛ በኋላ ነው ከአንቺ የሚፈልገውን የሚቀበለው። ባይቀበል ወይም የሚቀበልሽ ነገር ባይኖረው በተፈጥሮ እንደዚህ አይነት ሰዎች አሉ። ሰዎች ሲያሳድዷቸው፣ ሰዎችን ማስለቀስ፣ ሰዎችን በቃ ከኋላቸው እየተከተሉ የሚሆኑትን እያዩ ኢንጆይ የሚያደርጉ ወንዶች አሉ። እንደዚህ አይነትም ሰው ስለሆነ ሊሆን ይችላል። እንዳፈጂ እሱ ታዲያ ባይፈልገኝ እንዴት የሁሉ ነገር ያደርገሰ? እሱ የሚፈልገው ታርጌት ውስጥ እንድገቢ ነው። ያንን አላማውን ለማሳካት ደግሞ ይመስልሻል የፈለገውን የሰጠሽ የፈለግሽውን ያደረገ የተንከባከበሽ አቴንሽን ፍቅር የሰጠሽ ፍቅር እስኪይዝሽ እንደሚያደርግ ቃል ይገባልሻል። ከዛ አሁን ሪል ፍላጎቶችሽ ይመጣሉ አይደለ? መቼም ሁሌም ያችን ከላይ የሚሰጥሽን አይደለም ዲብዳሁን መውረድሽ አይቀርም። ምናልባት የነገርሽን ጥቃቅንና አነስተኛ ነገሮችን እንዲያስታውስ መፈለግ እንደ ሴት ልጅ፣ አሊያም ደግሞ የምትጠይውን ነገር ሳያደርግ ወይም አንቺን ልብሽን የሚሰብር ትንሽ ነገር እንዳያደርግ ነው የምፈልጊው አይደለ? በቆየሽ ቁጥር ወይም ካመንሹ ከተቀበልሽ ይወደኛል ብለሽ ካሰብሽ በኋላ የምትጠብቂያቸው ነገሮች መምጣት ይጀምራሉ። እንደ ፍቅረኛ እንደምትወጂ ሰው ፍቅራችሁን እንዲያድግ እንደምትፈልግ አንድ ሴት ፍላጎቶችሽን ማስቀመጥ ትጀምሪያለሽ። ከፍላጎቶችሽም ይወርዳል። አሁን ፈላጊ አንቺ ነሽ ብትሆኚ እሱ ሳይሆን ከዚህ ፊት አርጎልኛል አሁን ላርግለት ምንም ማለት አይደለም። ስም እንዲያልሽ ልትቀጥይ ትችያለሽ። ነገር ግን የሱን ፍላጎት ወይም የሱን ተልኮ ጨርሷል። አሁን አንቺ ነሽ ተረኛ እንጂ ስለምትፈልጊው ነገር ግድ አይሰጡም። ድንበርሽን ይጥሳል። በሌላ ሴት ያስቀናሻል። ከሌላ ሴት ጋር ልታዩ ትችያለሽ። ስትደውይ ንቀት ሊሆን ይችላል የምታስተናግጂው። ብቻ ከዚህ በፊት የምታገኛቸው ፍቅር የሚመስሉሽን ነገሮች አሁን ታጫቸዋለሽ። አሁን እየወደደሽ እንዳይመስልሽ። መጀመሪያ ታርጌት ውስጥ እስከገቢ ነው። ከተቀየረ በኋላ ሽፍታ ልብ ያለው ሄዷል። ሌላ ቦታ ደግሞ ልክ እንዳንቺ የሆነ ጎል አስቀምጦ እየሰራ ነው። እዛ ነው አቴንሽኑም ሁሉ ነገሩ ኢነርጂው የሚጠፋው። ከኋላው ግን አንቺ ያለሽ መቀበል ያለበትን ሊቀበል ይችላል። የሆነ ሰዓት ፈልጎሽ ሲደውል ሰፍ ብለሽ መጥተሽ የሚፈልገውን ልትሰጪ ትችያለሽ። በሚፈልገው ሰዓት ሊያገኝሽ ይችላል ምናምን ጨርሷላ። ስለዚህ የሚፈልገውን እንጂ የምትፈልጊውን ነገር መቼም አታገኝም። ሽፍታ ልብ ካለው ወንድ እያወራሁ ያለውን አላማውን እስኪያሳካኝ ስለሚሰጥሽ ነገር አለ። አሁን እየተሰማሽ ያለው ፔን ዝም ብሎ አልመጣም። የሚፈልገውን እስኪያሳካ በሰጠሽ ነገር ነው። ስለዚህ እሱ የሚፈልገውን ያደርጋል እንጂ አንቺ ስለምትፈልጊው ነገር ግድ የሚሰጠው መቼ ነው? በፍቅሩ ወድቀሽ ጥያቄ መጠየቅ ስትጀምሪ ወይም የሚገባሽን ነገር መስጠት ሲጀምር ጤነኛ ማን። ካለበለዚያ ግን ሽፍታ ልብ ያለው ነው። ሶስተኛ በጣም ሰበበኛና ውሸታም ነው ሽፍታ ልብ ያለው ወንድ። ሰበበኛነቱ ውሸቱን ታውቂዋለሽ እኮ የሚሰጥሽ ሰበቦች እውነት እንዳልሆነ ታውቂያለሽ። ያ ምክንያቱም ደግሞ ቅድም ምን ብያቸዋለሁ? የሚፈልገውን እስኪያሳካ የነበረው ማንነቱ ስለሌለ አሁን በምን ይተካል? በሰበቦቹ። ስለምታፈቅሪው ስለምትወጂው ኦልሬዲ አሁን እሱን ማጣት ፍርሃት ስለጀመረሽ ወይም እንዲርቅሽ ስለማትፈልጊ ትቀበየዋለሽ። አትጣዩ ኦር ገፍተሽ ከሄድሽም ይቅርታ ሲልሽ ትተይለታለሽ አይደለ? ያ ነው ትልቁ ሽፍታ ያለው ወንድ። ሽፍታ ልብ ያለው ወንድ መጫወቻ ታርጌት የውሸት ይቅርታ። ኦልሬዲ እሱ ፍቅር አስይዞሻል፣ ወደሽዋል። ምንም እንደምታረጊ አይደለም። ይቅርታ ከወደድን በኋላ ያቁናል ብያቸው የለ እንዴት እንደምንሰራ ከወደድን ምን ያህል ድረስ እንደምንሄድ ያውቃሉ። ስለዚህ ይቅርታ ናት መሳሪያው፣ የሆነች ስጦታ ናት መሳሪያው። ምክንያቱም ደግሞ ሙሉ ለሙሉ ሊያጣሽም አይፈልግም። በሚፈልገው ሰዓት መጥቶ መውሰድ የሚፈልገው ነገር ሰራለ ማለት ነው። አይንሽን ከፈት ማድረግ መቻል አለብሽ። እሱ በሚፈልገው ሰዓት እንዲመጣ ከፈቀድሽለት ኦልሬዲ በፍቅርሽ ወይም ለሱ ባለሽ ስሜት የሚጠቀም ከሆነ ከወደድሽኝማ ይቅርታ ታደርጊልኝ፣ ብትወጂማ እንደዚህ ታደርጊያለሽ፣ ብትወጂኝ ወደሽኝ ቢሆንማ እኔ እንደማምንሽ ታምኛለሽ፣ እኔ ጨቀጭቀሻለሁ ወይ ደውለሽ አያነሳም፣ የለም እንደ በፊቱ ቴክስትሽን አይመልስም። የሚመልሰው ወይም የሚደውልልሽ መምጣት ከፈለገ ወይም እንደሚያገኝሽ ወይም ትርፍ ጊዜ ካገኘ ነው። በጣም በግልጽ ያየሽውን ነገር ይክድሻል። ታውቂዋለሽ እኮ እየጠየቅሽው ይዋሽሻል። መልሱን ታውቂዋለሽ እኮ። እነዛን ሁላ እንድታምኝ የሚያደርግሽ ፍቅር ውስጥ የመክተት አቅም አላቸው ሽፍታ ልብ ያላቸው ወይም ፕሌየር የሚባሉ ወንዶች። እንደዚህ አይነት ሌቭል ላይ ሆነሽ እየዋሸሽ ሁሌም ሰበበኛ ሆኖ በቂ ጊዜ፣ በቂ ትኩረት፣ በቂ ፍቅር ኢቭን ልስጥ እያልሹ መውሰድ ካቆመና ከሸሸ በምን ወድቀሻል? በሱ በቃ አድኖ አግኝቶሻል። በሱ ወጥመድ ውስጥ ገብተሻል። እንዴት መውጣት አለብሽ? ምን ማድረግ አለብሽ? ቆይ እስከ መጨረሻ። አራተኛው ፕሌየር ወንድ የምንላቸው ሽፍታ ልብ ያላቸው ወንድ ጀነራሊ ሴት ልጅ እንዴት በፍቅር መውደቅ እንዳለባት፣ ምን እንደምትፈልግ፣ ምን እንደምትጠላ፣ እንዴት ስሜታዊ እንደሆነች ያውቃሉ። ግን በፍቅር ያስያዛትን ሴት ፐርሰናሊ
ዲዛይሯን፣ ፍላጎቷን፣ አስተሳሰቧን ምንዋን የወደድካት ቢባል ራሱ አሳማኝ ሪዝን አይሰጥም። ወይ አፍንጫሽን ይጠቅሳል ወይ ፀጉርሽን ፊዚካላዊ ነው የሚሆነው። ዋው ሲያደንቅሽ እስቲ አስተያየት ሲሰጥሽ ከፊዚካል አያልፍም። ስራሽም ምናልባት ገንዘብ የሚያገኝበት ከሆነ አቤት ስራሽ ላይ ምናምን ሊልሽ ይችላል እንጂ ማናት እች ሴት ቢባል አይመልስም። እስቲ ሞክሪው። የነገርሽውን ከዚህ በፊት አሳልፈሽ የነገርሽውን ጥልቅ የሆነ ነገር እውነት አንዳንዶቹ በጣም ጎበዝ ከመሆናቸው የተነሳ ወይም እንደዚህ አይነት ነገር ላይ ትኩረት ይሰጣሉ ብለው ከማወቃቸው የተነሳ ሊሸመድድ ይችላል። ግን መኝ ምትይዙ እንዴት እንደሆነ ታውቂያለሽ። ሆን ብለሽ ስትጠይቂው ሊመልስ ይችላል። ነገር ግን ቀኑን ሰለብሬት ሳያረግ ወይ ሳያስታውስሽ ወይ ሳይነግርሽ ስለዛ ቀን ሁለታችሁ የተገናኛችሁበትን ቀን ልደት ቀንሽን ሊሆን ይችላል። በጣም ምናልባት በጣም የምትወጂው ሰው የልደት ቀን ሊሆን ይችላል። ዋቴቨር የወደደ ወንድ እንደዚህ አይነት ነገሮችን አይረሳም። እናቱ ወይ ትክክለኛ ፍላጎት ያለው ላንቺ እሷን ቀን ዘሎ ትላንት ምን ነበር ስቲው ምን ነበር ምናምን ብሎ ወይኔ አውቄ እንደዚህ ብሎ ሰበቡን ይሞላሻል። ታምኛለሽ። ትክክለኛ ማንነትሽን ትክክለኛ ፍላጎትሽን ምን ልብሽን እንደሚሰብር ፐርሰናሊ ነው ብላችሁ ጀነራሊ ሊያውቅ ይችላል። ወይም እንዴት የሚያስታውሰው እንደምንወድ ሊያውቅ ይችላል። ግን አያስታውስም። ደግሞ እንዴት ማምለጥ እንዳለበትም ያውቃል። እንዳትፈዢ። ይሄ ነው ምልክቱ። ጃምፕ ካረገ ምጣዩን ነገር ደፈር ብሎ ሲያደርግ ወይም አምልጦ ሲያደርግ ስታዩ ፊቱ ላይ መለስ ይላል ወይም ረስቶታል የሚለውን እስቲ አንቺ አክቹሊ የማወቅም ፍላጎት የለውም። ባይዘው ማናት ምንድናት ጓደኞችሽን ቤተሰቦችሽን ምናምን ዲቴይል ማወቅ አይፈልግም። በነዛ ላይ አንቺን ኢምፕረስ ለማድረግ አይፈልግም። ምክንያቱም ደግሞ ነገ የሚባለው ነገር እሱ ጋር ስለሌለ ነው። እኔ እናንተ እያልሽ ማውራት ስትጀምሪ ፊቱ ላይ ያለውን ኤክስፕረስ እስቲ በደንብ ነው የሚያስታው። እስቲ ላስተዋውቅ በይው። እስቲ የሚደነግጠው የሚሰጥሽን ሰበብ። ስለዚህ ሽፍታ ልብ ያለው ወንድ ሁሌም ቁም ነገር ከሚባል ሀሳብ ወይም ቁም ነገር እኔና አንቺ እያለ አያወራሽም። እኔና አንቺ እንደዚህ እያለ ቢያወራሽ ራሱ እስቲ አውርደው በይው መሬት ላይ። በጣም ደፋር ናቸው ያወራሉ። ባይዘው አውርደው አምጣ እስቲ አድርግ በይው። ቃላቱና ድርጊቱ የሰማይና የምድር ልዩነት አላቸው። ዲፋይን አያደርግልሽም ቃሉ ወይም የሚያደርጋቸው ነገሮች። እስቲ አውርድ በይው። የለም። ይህም ምልክት ካየሽ ፕሌየር ነው። ምን መደረግ አለበት? የመጨረሻው ላይ ደርሰናል። አምስተኛውና መፍትሄው ሽፍታ ልብ ካለው ወንድ ጋር ፍቅር የያዘን ልጆች የወደድን ልጆች ወይም በእነሱ ወጥመድ ውስጥ ገብተን አሁን ያነሷቸውን አይነት ምልክቶች እያየን ከሆነ ከገባን ካወቅን ለህመማችን መድኃኒት ዶክተር እስኪያዝልሽ ራሱ መጠበቅ የለብሽም። ሁሌም እላችኋለሁ እኛ ያለነው ለራሳችን ላይ እኛ ነን። ይወድዬ እንደምታወሪው ቀላል አይደለም። ምክር ለሰጪው እኔ ለራስሽ መድኃኒት መፈለግ ራስሽን ለማዳን ምድር መቆፈር ቀላል ሊሆን ይገባል። አይደለም የሆነን ሰው ራይድ ከራስሽ ላይ ለማስወጣት ለማባረር ከዛ ሰው ተራምዶ ለመሄድ ነገሽን ከሚሰርቅ ዛሬን ደስታ ከሚነሳሽ የውሸት ማንነት ሰበቦች የተሞሉ ፍቅር ውስጥ እንደከተተሽ የሚጠቀምብሽን ወንድ ከህይወትሽ ለማስወጣት ጥንካሬ ከሌለሽ እኔ በጣም ከባድ ነው የሚሆነው። ላይፍ ራሱ ይከብድሻል። ልታለቅሽ ትችያለሽ፣ አልቅሺ። ልትጮይ ትችያለሽ፣ ጩሂ። መጽሐፍ የሚባል ነገር አለ። ግን እሱ ይሄ አንቺን ለማስመጥ የተጠቀማቸው ሙዚቃዎች፣ የጋበዘሽን ሙቪዎች፣ የሰጠሽን ስጦታዎችን አቃጥያቸው ከሱ ጋር። ደግሞ ዋናው የሚጀምረው ከማይንድ ሴታችን ከአእምሯችን ከልባችን ነው። በቃኝ ከሚለው ቃል ከዚህ በኋላ ወደ እሱ አልሄድም። ቢደውል አላነሳም። ወደፊት ነው እኔ የምፈልገው። በቃ ይሄ ሰውዬ እንዲያርጎ ሸውዶኛል፣ ጻፍ እንዲያርጎ ሸውዶኛል፣ አያፈቅረኝም፣ አይወደኝም፣ እድሜን ነው የሚበላው፣ ሊያሳብደኝ ነው፣ ነገ እኮ ሌላ ሴት ነው መሆኑ። እንደዚህ አይነት ነገሮችን አውጪ ከልብሽ። ከዛ በኋላ ለራስሽ ፍቃድ ከሰጠሽ፣ ለራስሽ እየተጎዳሽ በሆነ ሰው እየተጎዳሽ እንደሆነ ከነገርሽው ታሸንፊዋለሽ። ስሜትሽን ታሸንፊዋለሽ። አጉል ለሱ የተንጠለጠለው ልብሽን ነገ ሲመጣ ስትቀበዩ ነው ዛሬ ጥንካሬሽን የምታጭው። እንዳይመጣ መንገድሽን መዝጋት፣ ወደ አንቺ እንዳይጠጋ። ስፔሻሊ ደግሞ ሙልጭ አርገሽ አንተ እንደዚህ አይነት ሰው ነው ብለሽ ድርድር አርገሽ ከነገርሽ እሱ ሞራሉ አይኖረውም። ነቅታብኛለች ብሎ ይሄዳል። ነገር ግን መንቃት ያለብሽ አንቺ ነሽ። ለፍቅሩ ሳይሆን አንቺ ለራስሽ አልቅሽ፣ አዘኝ። በቃ ከዛ በኋላ እኮ ይለወጣል ስሜቱ። ባይዞ እስቲ ኢነርጂ ይኑራችሁ። ይለወጣል። ፍቃድ ከሰጠሽው ይረሳል፣ ይተዋል፣ ልብሽ ይጠነክራል። በዚህ መንገድ እንኳን ሞክሪ። ብዙ ነገር ልደረድርልሽ ይችላል። ይሄን አድርጊ፣ እንደዚህ ውጪ፣ ወደዛ ግቢ፣ እንደዚህ ብዙ ነገር አዲስ ነገር መሞከር ሊሆን ይችላል። አዲስ ጓደኛ መያዝ ሊሆን ይችላል። መጽሐፎች ማንበብ ሊሆን ይችላል። እነዚህ በደንብ ነው የሚረዱሽ። ደስተኛ ለመሆን መሞከር፣ በጣም የምትወጂው ነገር ረጅም ሰዓት ማጥፋት፣ የዛን ያ ሰው ከላይሽ ላይ ተንሎ ይጠፋል። አደራ ሞክሩ። ለእንደዚህ አይነት ሰው
ራሳችሁን አሳልፋችሁ አትስጡ። የታላቃት ምክር። ሀሳቤን እንደምትወዱት እንደምትጠቀሙበት እንደምትስማሙበት አልጠራጠርም። እሱም በላይ ካሳውቅ ለሌሎች ይጠቅማል ብላችሁ ካሰባችሁ ምን አድርጉ? ሼር አድርጉ። ጌታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።